በአማራ ክልል ዲጂታል የመንግስት ሰራተኞች መረጃ አያያዝና አስተዳደር ስርዓት ሊተገበር ነው። በአማራ ክልል የቅድመ ዝግጅት ስራዎች ሲተገበሩ መቆየታቸውን የክልሉ ሲቪል ሰርቪስ እና የሰው ሀብት ልማት ቢሮ ገልጿል። አለምነህ ሀዛናው ዝርዝር ዘገባ አለው። የመንግስት ሰራተኞች መረጃ ምዝገባና ማጣራት ለማከናወን እንደ ሀገርም ሆነ እንደ ክልል በርካታ የቅድመ ዝግጅት ስራዎች ሲከናወኑ ቆይተዋል። የመንግስት ሰራተኞችን መረጃ የማጣራት የማረጋገጥና በዲጂታል ስርዓት መመዝገብ የዲጂታል ሲቪል ሰርቪስ አካል መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ባንቻምላክ ገብረማርያም ገልጸዋል። ይህም የዲጂታል ሲቪል ሰርቪስ ግንባታን የማረጋገጥ ሂደት መሆኑን ነው የተናገሩት። የሚሰጠውን ጠቀሜታም በመግለጽ ስራውን ለማዘመን ስንል ከሰው ኃይል ብቻ ሳይሆን የሚሰሩ ስራዎች ይሄ የሰው ኃይል ብቻ መረጃ መሰብሰብ አይደለም፣ ተቋማትም ጭምር ናቸው የሚገቡ። ተቋማት ብቻ አይደሉም፣ መደቦች ጭምር የስራ መደቦች ናቸው የሚገቡ። የስራ መደቦቹ ከነስያሜያቸው ነው የሚገቡ። ከሰው ኃይሉ ጋር ካለው ከሚሰራው መንግስት ሰራተኛ ጋር ተቀራራቢነት አላቸው የላቸውም የሚለውን ጭምር ለማየት ነውና በአጠቃላይ በተቋማት በኩል ያሉ የሰው ኃይል አስተዳደር መረጃ በተለይ ፐርሶኔል የሚባለውን ማወቅ ለመንግስትም ጥቅም አለው። ከግለሰቦች አንጻር ከሰራተኛው አንጻር መንግስት አገልግሎት ይሰጣሉ ሲባል እነሱም ተገልጋይ ሆነው ይሄዳሉ በተለያየ ቦታ። አንደኛው ግለሰቦችን በተመለከተ ነው። በተለያየ ጊዜ የደሞዝ ማሻሻያዎች ይኖራሉ፣ እድገቶች ይኖራሉ፣ ፈቃዶች ይኖራሉ፣ ጡረታው ይኖራል። ከቤተሰብ ጋር ተያይዞ የሚመጡ ጉዳዮች ይኖራሉ። መንግስት አንዳንድ ለሰራተኛው የሚያደርጋቸውንም ጭምር ማስተካከያዎችም ሲወሰድ ሰራተኛው በቅርብ በአጭር ጊዜ መረጃውን ማግኘት ይችላል። የባህር ዳር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ጤናው ምህረቱና የምዕራብ ጎጃም ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ወይዘሮ የሻረግ ታፈረ የምዝገባ ስርዓቱ ከወረቀት በመውጣት ትክክለኛ መረጃን በቴክኖሎጂ ለመያዝ እንደሚያስችል ገልጸዋል። በተለያዩ ችግሮች ምክንያት የሚያጋጥሙ የመረጃ መጥፋትን የሚታደግ አስተማማኝ ስርዓት ስለመሆኑም ነው የገለጹት። በተለይ ለመንግስት ፖሊሲ አውጪዎች፣ ለውሳኔ ሰጪ አካላት እንደዚሁም ቀጣይ ደግሞ የተለያዩ ከመንግስት ሰራተኛው ላይ ምን መሰራት አለበት፣ ከየትኛው ዘርፍ ላይ ከየትኛው ሙያ ላይ ስራ መሰራት አለበት የሚለውን በቀላሉ ሊያሳይ የሚችል ስለሆነ እንዲህ በቀላሉ የሚታይ አይደለም። ከፍተኛ ፋይዳ ነው ያለው ማለት ነው። ሲቪል ሰርቫንቱ በሰው ሰራሽና በተፈጥሮ አደጋ ማህደሩ ሊበላሽበት ይችላል። ይህንን ለመከላከል ለራሱ ህይወት እስከመሆኑ ድረስ ማህደር ይህንን ለማድረግ ይሄ መረጃ መደራጀቱ ወይም ደግሞ የሲቪል ሰርቫንቱ የፐርሶኔል ቆጠራ መደረጉ ለኢኮኖሚያችንም በለው ለራሱ ለግለሰቡም ይሁን ለተቋም ፈጠራ ስራችን በጣም በርካታ አስተዋጽኦ አለው ወይም ደግሞ ጥቅም አለው። እንደዛውንም ይህን ስራ ወስደን ተግባራዊ ለማድረግ ቁርጠኝነት ወስደናል ማለት ነው። ተግባሩን ለመጀመር ከክልል ጀምሮ በየደረጃው የሚያስተባብር ግብረ ኃይል ተቋቁሞ ወደ ተግባር እየተገባ መሆኑም ተገልጿል። የመንግስት ሰራተኛውም ለምዝገባው ፋይዳ ወይም የዲጂታል መታወቂያን በመያዝ አስፈላጊውን መረጃ በማቅረብ መተባበር እንደሚገባው ቢሮ አሳስቧል። በየደረጃው ያሉ የተቋማት ኃላፊዎችና ባለድርሻ አካላትም ትኩረት ሰጠው የሚጠበቅባቸውን ኃላፊነት እንዲወጡ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ባንቻምላክ ገብረማርያም አስገንዝበዋል። ባለድርሻ አካል የመንግስት ተቋማት አለ፣ ባለድርሻ አካል ራሱ ሰራተኛው አለ። ከዛ ውጭ ደግሞ ትልቁ ሚና የሚጫወቱት የሰው ኃይል አስተዳደሮች አሉ። ከዛ በላይ ደግሞ ቆጣሪዎች በኢትዮጵያ ስታቲስቲክስ አገልግሎት ተመልምለው ከክልላችን ካሉ ሁሉም ቲቪቲ ኮሌጆች መልምለን ያስገባናቸው መምህራን አሉ። እነሱ ሰልጥነው ባለቤቶች ናቸው። እነሱ ናቸው ዋናውን ስራ የሚሰሩት። የሚያስተባብረው ግን ይህን ለማሳካት የመንግስት አመራር ራሱ ሲቪል ሰርቪስና የሰው ሀብት ልማት ቢሮ እስከ ታችኛው ያስተዳድርከን ድረስ። ከዛ ውጭ የተቋም ኃላፊዎች አሉ፣ የመንግስት ሰራተኛ የሰው ኃይል አስተዳደሮች አሉ። እነዚህ ባለቤት ናቸው። ትልቁ ባለቤት ደግሞ ራሱ ሰውም ናሽናል አይዲ አውጥቶ ተዘጋጅቶ መጠበቅ መቻል አለበት።